ድርሳነ መድኃኔዓለም ወገድለ መባጽዮን። አቡነ መባጽዮን ሌላኛው ስማቸው ተክለ ማርያም ይባላል። ለሥጋው ደሙ እጅግ ትልቅ ክብር ስለነበራቸው የቆረበ ሰው ከቤተ ክርስቲያን ወጥቶ ሲሄድ እንቅፋት እንኳን ሲመታው ስለ ሥጋው ደሙ ክብር ብለው የደማውን እግር ይጠቡ ነበረ። ደሙ የፈሰሰበትን አፈር ይመገቡ ነበረ። ይህም የመድኃኔዓለም ሥጋና ደም ከማክበራቸው የተነሳ ነው። ሚስት አላገባም ብለው የዚህን ዓለም ጣዕም ንቀው የምንኩስና ልብስ ከለበሱበት ጊዜ ጀምረው በበቅሎና በፈረስ ላይ ተቀምጠው አያውቁም። በአልጋም ሆነ በምንጣፍ ላይ አልተኙም። ይልቁንም የአንድ ሰው ሸክም የሚያህል ትልቅ ድንጋይ በደረታቸው ተሸክመው ከአመድ ላይ ይተኙ ነበር እንጂ። ከሰንበት ቀናት ውጭም ሲቀመጡ ድንጋዩን በራሳቸው ላይ ይሸከሙታል። ሲሰግዱም በጀርባቸው ያዝሉት ነበረ። ጻድቁ በይበልጥ የሚታወቁት ወር በገባ በ27 መድኃኔዓለምን አበልጠው በመዘከራቸው ነው። መድኃኔዓለምን በየጊዜው በሕፃን አምሳል ይገለጥላቸው ነበረ። በዕለተ ዓርብ እንደተሰቀለም ሆኖ ተገልጦላቸዋል። ጌታችን የወርቅ በትር ሰጥቷቸው በእርሷ ነፍሳትን ከሲኦል አወጥተዋል። እንደ ቅዱስ ተክለ ሃይማኖት ወደ ሰማያዊት ኢየሩሳሌም በመላእክት ተወስደው የሥላሴን መንበር ከ24ቱ ካህናተ ሰማይ ጋር አጥነዋል። እንዳንተም በየወሩ በ27 የሞቴን መታሰቢያ ለሚያደርግ ነፍሳትን ከሲኦል አወጣለታለሁ የሚል ድንቅ ቃል ኪዳን የተቀበሉ ልዩ አባት ናቸው። በዓለ ዕረፍታቸውም እጅግ አብዝተው በሚዘክሩትና ዓመታዊ ክብረ በዓሉ ታስቦ በሚውለው በመድኃኔዓለም ቀን ጥቅምት 27 ቀን ነው። ከመጽሐፈ ገድላቸው ውስጥ የሚከተሉትን አስደናቂ ትምህርቶች እናገኛለን። ትንባሆ የሚጠጡ ሰዎች ለምን ለማቆም እንደሚቸገሩና መጨረሻቸውም ምን እንደሆነ። ይቅርታውና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይህ ነው። አባታችን ዘራብሩክ መድኃኔዓለምን እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እነሆ እንነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኔዓለም የእሳት ፈረስንና የመስቀል ምልክትን ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳትን አውጣለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘራብሩክ ብቻዬን ቀረሁ አውጣኝ አለው። ዘራብሩክም ወደ እሱ ተመልሶ ሳበው። ሰም ከፈትል ጋር እንዲጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባልም ዘራብሩክን አቃጥለው፣ እርሱም ተወው። ክብር ይግባውና እነዚያን ነፍሳትን ይዞ ወደ ጌታ ወደ መድኃኔዓለም ሄደ። ጌታ ሆይ አንዲት ነፍስ ስሜን እየጠራች ቀርታለችና ማርልኝ አለው። መድኃኔዓለምም ዘራብሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማርልኝ ትላለህን አለው። እርሱም ጌታ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መድኃኔዓለምም የዚችን እንጨት ሥራ በዓለም እርሻ ሰይጣን እንደ ዘራት አልሰማህምን? አለው። እነሆም እንነግራችኋለን። ስሙ ሐዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በዓርብ ቀንም ወደ ሰማይ ይሄዳል። በቀዳሚትና በሰንበት በእሁድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በጉባኤ ይነግራቸዋል። በአዋጅ ነጋሪም ቃል ይሰበሰባሉ። ይቺ አገር ትልቅ ናትና እስከ ዓርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በዕለተ ዓርብ ወደ ሰማይ በሄደ ጊዜ ሰይጣን በመቀመጫው ተቀምጦ በእርሱ በሐዊ ተመስሎ በቀዳሚት ሰንበት ቀን ተገልጦ ፈጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድህ ዛሬ ለምን መጣህና ጠራህን? አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦቼ የዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸው ያጤሱ ዘንድ ዛሬ ካልነገርካቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏን አምጥተው ቀጥቅጠው በእሳት አጢሰው ትንሹም ትልቁም የከበረውም የጎሰቆለውም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋው ቋዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህም ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎቹን ሰብስቦ ይህንን ማን አስተማራችሁ? አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተዉ አላቸው። ትናንት ጠጡ ዛሬ ተዉ ይለናል ብለው እምቢ አሉት።
እርሱም አወገዛቸው። በእርሻው የዘራት በአፉም የጠጣት በእጁም የያዛት የተረገመ ይሁን አላቸው። ጋኔኑም በቅል ውስጥ ሆኖ ይነጋገራል፣ በውጭ ያሉትን አጋንንት ይጠራቸዋል። በዚህ ሰዓት የተዉም አሉ፣ እምቢም ያሉ አሉ። ከዚያ ጊዜ ጀምሮ ያቺ እንጨት ተረገመች። ሰውም በጠጣት ጊዜ የ5 ቀፎ ሙሉ ንቦች የሚያህሉ አጋንንት ይመጣሉ። በሁለቱ ዓይኖቹ ውስጥ፣ በሁለቱ አፍንጫዎቹም፣ በሁለቱ ጆሮዎቹም፣ በአፉም በታች በሰገራ ሞጫ፣ በእነዚህ ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክትን፣ ትዕቢትን፣ መግደልን፣ ስርቆትን፣ ክፉውን ሁሉ ይመሉታል። አባታችን ዘራብሩክም ይህንን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በዚያን ጊዜ ወደ ዓለም ወጣ። ይህችን የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በሥጋውም አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔዓለምንና ኪዳነ ምሕረትን ያክብር፣ ትንባሆንም አይጠጣለ። ዳግመኛም እግዚአብሔር ዘራብሩክን እንዲህ አለው። ብዙ ኃጢአት ከሠሩ ከክርስቲያንም ወገን ቢሆኑ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማያ ሰማያት ወርዶ ከድንግል ማርያም የተወለደ የክርስቶስ ሥጋና ደም ካልተቀበሉ ከአረማውያን ወገን ቢሆን ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንህም ቢያምኑ ከገሃነመ እሳትና ከሁለተኛ ሞት ይድናሉ ብሎ ቃል ኪዳንና ጽኑ መሐላ ሰጠው። እኔን ከካዱ የባሕርይ አባቴን አብን የባሕርይ ሕይወቴን መንፈስ ቅዱስን ከካዱ ሰዎች በቀር እናቴንና መስቀሌን ሥጋዬንና ደሜን ከካዱ ሰዎች በቀር ስሙ ጥንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ከዘላለም እሳትና ከሁለተኛ ሞት አድናቸዋለሁ አለው። ወደ ገድለ መባጽዮን እንመለስና ሌሎች ጉዳዮችን እንመልከት። እነዚህን ያላደረጉ ሰዎች መድኃኔዓለምን እንደ ካዱ ይቆጠራሉ። ክብር ምስጋና ይግባውና መድኃኔዓለምን የሚክዱትና የሚጠሉት የማይወዱትም እኒህ ናቸው። 7 አጽዋማትን የማይጾሙ ይህም ሁሉ ባይቻላቸው የመጾም ክብራቸው እንደ ሰንበታት ክብር የሆኑ ረቡዕና ዓርብን የተቀደሰች 40 ጾምን የማይጾሙ በዓላቶቹንና የእናቱን በዓላት ሰንበታትን የማያከብሩ የሞቱን መታሰቢያ የማያደርጉ በእነዚህ በዓላትን በስሙ ለመጸለይ የእርሱንና የእናቱን የድንግል ማርያምን ታምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸውን ለካህን የማይናገሩ ጌታቸውን ደስ ሳያሰኙት ንስሐ ሳይገቡ በሞቱ ጊዜ መድኃኔዓለምን እንደ ካዱ ይቆጠራሉ። ዘርዓ ያዕቆብን የሚያሙ ሰዎች ጣፈንታቸው ምን እንደሆነ መባጽዮን በመድኃኔዓለም ፍቅር ስለጨከነ ስለ ሕማሙ ይታመም ዘንድ እጆቹንና እግሮቹንም መቸንከሩን አስቦ ይቸነከር ዘንድ አሰበ። በመሃል እጄ በእግሬ ባደርገው የተቸነከረው ችንካር ይታያል፣ ሰውም ያውቅብኛል፣ ውዳሴ ከንቱም ይሆንብኛል። ስለዚህ በጉልበቴ ባደርገው ይሻለኛል ብሎ አሰበ። የሾሉ ችንካሮችን አምጥቶ ጉልበቶቹ ላይ በድንጋይ ቸነከራቸው። ከሕማሙም ጽናት የተነሳ እያለቀሰ ወደ እግዚአብሔር ጮኸ። ጌታችን መድኃኔዓለምም ወደ እርሱ መጣና ችንካሮቹን ከጉልበቶቹ አወጣለት። ቁስሉንም በእጁ ዳሶ ፈወሰው። ይህንም ጉልበት የሳመ ለሕይወትና ለመድኃኒት ለኃጢአት ስርየት ይሆነው አለው። የተመላለሰባቸው ሀገሮችም ይባረኩ። እነሆ ችንካሮችህም ከሕማሜ ጋር እንዲሆኑ ዘንድ በእጄ ያስኳቸው አለው። ከዛም ጌታችን መባጽዮንን ወደ ሰማይ አወጣውና ከመንበሩ ፊት አደረሰው። በመንበሩም ዙሪያ 24ቱ ካህናተ ሰማይን አየ። በመንበሩም ዙሪያ ስለተገፉ ሰዎች ፍርድ ይወጣል። የሚያስደንቁ ነገሮችንና ሰፊ ሀገርንም አየ። ዳግመኛም ከሚያስፈራና ከሚያስደነግጥ ገደል ውስጥ ጨለማን አየ። ብዙ ሰዎች በውስጡ ይወድቃሉ። መድኃኔዓለምንም ጠየቀው፣ እኒህ ሰዎች እነማን ናቸው አለው። ጌታም ንጉሥ ዘርዓ ያዕቆብን ያሙ ሰዎች ናቸው፣ ስለዚህ ነገር ተፈረደባቸው አለው። ዳግመኛ በነጫጭ ፈረሶች አምሳል 2 ደመናዎች አየ። እኒህ ፈረሶች የማን ናቸው አለው። መድኃኔዓለምም አንዱ የአንተ አንዱ የዘርዓ ያዕቆብ ናቸው፣ ወደ ሰማያዊት ኢየሩሳሌም ስትሄዱ የምትቀመጡባቸው ናቸው አለው። እኔን በደለኛውን ሃይማኖቱ የቀና እውነተኛ ፈራጅ ከሆነ ከፀሐይ ዘርዓ ያዕቆብ ጋር በምን አስተካከልከኝ? በእኔ ፍቅር ልቦናችሁ ስለሚቃጠል ነው አለው። ይህንን ሰምቶ ከመድኃኔዓለም ስጦታ የተነሳ አደነቀ። መድኃኔዓለም ክርስቶስ ለአቡነ መባጽዮን የተገለጠበት ልዩ ሁኔታ። አባታችን መባጽዮን በመሠዊያው ፊት እያጠነ ሳለ ቄሱም ወንጌል ለማንበብ በወጣ ጊዜ በጻሕሉ ላይ ቁርባኑ ሲንቀሳቀስ አየሁ አለ። የሆነውን አውቅ ዘንድ መሸፈኛውን በእጄ ባነሳሁት ጊዜ ነጭ በግ ሆኖ አገኘሁት። ደንግጬ እንደ መጀመሪያው ሸፈንኩት አለ። ካህኑም ወንጌሉን አንብቦ ጨርሶ ሲቀድስ ኅብስት ወደ መሆን ተመለሰ። ሁላችንም ወንዶችም ሴቶቹም ተቀበልን። እንደዚህ ያለ ነገር 3 ቀን አየሁ አለ። ጌታችን ለአቡነ መባጽዮን
በመሠዊያው ላይ በበግ አምሳል እንደተገለጠለት። አባታችን መባጽዮን ጌታችን ኢየሱስ ክርስቶስ በተወለደበት ታኅሳስ 29 ቀን በዓሉን ለማክበር ከቤት በወጣ ጊዜ የዚያን ጊዜ የጨረቃ ብርሃን ነበረ። ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። በዚያን ጊዜ የሰማይ በር ተከፍቶ አየ። እንደ መብረቅ ያለ በእኔ ትክክል ወረደ አለ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ አለ። በዚያ ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ በዛሬው ቀን የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ምንም አላውቅም፣ ልቤን አሰጥቶኛልና። ለአንድ ሰዓትም በልብሴ ቋጠርኩት። ከእኔም ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። በዚያን ጊዜ ምራቁን ከራሴ ላይ እንትፍ አለብኝ። ንሳ ተስፋ ይሁንህ፣ ተረጋጋበት፣ እኔም አልተውህም፣ ዘወትር ከአንተ ጋር ሆናለሁ አለኝ። ይህንንም ብሎ ወደ ሰማይ አረገ። አባታችን እንደ ልማዱ በዕለተ ዓርብ የመድኃኔዓለምን መታሰቢያ ያደርግ ነበረ። ጌታችንም በሕፃን አምሳል መጣና አንገቱን አቀፈው፣ ሁለመናውንም በብርሃን ሸለመው። ራሱንም ይዞ ፊቱንና ጉንጮቹን ዳሰሰው፣ ከእርሱም ጋር ተጫወተ። መድኃኔዓለም ክርስቶስ በዕለተ ዓርብ እንደተሰቀለ ሆኖ ለአቡነ መባጽዮን እንደታየው የመድኃኔዓለምን መከራ እያሰብኩ ደረቴን እየደቃሁ መሪር እምባን እያለቀሱ ፈጣሪ ሆይ ሕማምን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እግዚአብሔርን ለመንኩት። ጌታዬ ሆይ አንተ ለምን የወደድከውን ሁሉ እኔ እሰጥሃለሁ አልከኝ። አሁንም ይህንን የለመንኩን ግለጥልኝ። እናቴም አባቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። እንዲህ ያልኩ ስለምን ድንገት ተገለጠልኝ። መከራዬን ማየት ወደድህን አለኝ። ያንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሁን አልሁት። ከዚህም በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወደ ላይ አወጣኝ፣ ኢየሩሳሌም አደረሰኝ። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያ ጊዜ ዕፀ መስቀል መጣ። መድኃኔዓለምም እንደ ቀድሞ በላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀል ላይ ዘረጋ። እጆቹንም እግሮቹንም ተቸነከረ። የእሾህ አክሊል በራሱ ተሸክሞ ደስ የሚሉ ዓይኖቹንም እምባን ተሞልተው ታየኝ። ባየሁት ጊዜ ሁለመናዬ ቀለጠ፣ ከመሬትም ወደቅኩ፣ እንደ ሞትኩም ሆንኩ። በመድኃኔዓለም በኃይል ጽናት ባይሆን ኑሮ ነፍሴ ከኔ በተለየች ነበረ። ከመስቀሉም ወረደና ሕማሜን ማየት አትችልም አላልኩም ነበርን ብሎ በቃሉ ኃይል አነሳኝ። ጌታዬ ሆይ የሞትን ገናነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላውቅም ነበረ። ምኞቴን ስለሰጠኸኝ ስምህ ይባረክ። ፍቃድህ በእኔ ላይ ተፈጸመ። ሰውን የምትወድ ሆይ አሁንም ባሪያህ እኔ እንደምችለው መጠን መታሰቢያን አደርግ ዘንድ ባርከኝ። ስለ ፊትህ መጸፋት፣ ስለ ራስህ መመታት፣ ስለ ጀርባህ መገረፍ፣ ስለ እጆችና እግሮችህ መቸንከር፣ ስለ ጎንህም መወጋት፣ ስለ ሥጋ መታረድና ስለ ደም መፍሰስ የማቀርብልህን ቁርባንና ዕጣን ውደድ አልኩት። እርሱም የተባረከና የተቀደሰ ይሁንልህ አለኝ። መታሰቢያን በምታቀርብበት ቀን እኔ ከአንተ አልለይም። በመታሰቢያ ቀን ቀርቶ ሁልጊዜም አልተውህም፣ ዘርህንም አልተውም። ስሜም ከስምህ አይርቅም። እንደወደድከኝ እወድሃለሁ። ነገር ግን በምን አምሳል ሁኜ እንደምታይህ ምረጥ አለኝ። ሕፃን ሁኜ ነውን? ወይም ጎልማሳ ሁኜ ነውን? ወይም እንደ ዛሬው በሞቴ ሕማም ሁኜ ነውን አለኝ። እኔም ጌታ ሆይ እንደ ፍቃድህ ይሁን አልኩት። እርሱም ልብህ ደስ እንደሚያሰኘውም አንተ ምረጥ አለኝ። እኔን ባሪያህን መባጽዮንን ከወደድከኝና ካሰለጠንከኝ ሕፃን በመሆን እየተጫወትክ ትታየኝ ዘንድ እወዳለሁ አልኩት። ጌታዬም እሺ እንደወደድክ አለኝ። የዛን ጊዜ ከእግሩ በታች ሰግጄ አመሰገንኩት። ከዚህ በኋላ የብርሃን ሰረገላ ተሸክሞ ከሀገሬ አደረሰኝ። ሥራውን ቸል የማይል መድኃኔዓለም ተሰወረኝ። ጌታችን እፍ ብሎ እስትንፋሱን ከመባጽዮን እስትንፋስ ጋር በማዋሃድ ቃል ኪዳን እንደሰጠው ተክለ ማርያም የተባለ መባጽዮን የመድኃኔዓለምን በዓል ከሌላ ጋር አይጨምርም ነበረ። ለመድኃኔዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔዓለም መታሰቢያ እህል አይቀምስም ነበረ። ያዘጋጀውን ኅብስትና ጽዋ ለሕዝቡ ይሰጣቸዋል። የታመሙ ሰዎች ለመድኃኔዓለም መታሰቢያ ከተዘጋጀው በበሉ ጊዜ ከሕመማቸው ሁሉ ይድናሉ። አባታችን የሚያዘጋጀውን የመድኃኔዓለምን መታሰቢያ ይበሉ ዘንድ እየተጨናነቁ ከሩቅም ከቅርብም ሰዎች በእምነት ይመጡ ነበረ። በየወሩ በዓሉም በቀረበ ጊዜ በጾምና በጸሎት 7 ቀን ይማልላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ለቅሶ መከራውን ያስባል። ምድርን እስኪያርስ ድረስ ከዓይኖቹ እንባን ያፈሳል። ከለቅሶ ብዛት የተነሳ እስኪጠፋ ድረስ ዓይኖቹ ታመሙ። እመቤታችን ማርያምም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥ ዘንድ እነሆ መጣሁ አለችውና ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባችው።
ከሕመሙም ዳነ። ከዛ ጊዜ ጀምሮ ሕመም አላገኘውም። በተቀደሰች በዓርብ ጾምም የመድኃኔዓለምን ግርፋት እያሰበ ሰውነቱን በእጅጉ ገረፈ። ደሙ ከመሬት እስኪወርድ ድረስ ልቡን አጥቶ ከመሬት ላይ ወደቀ። የመድኃኔዓለምን መከራውን አስቦ እንደ ሞተ ሆነ። መድኃኔዓለምም ወደ እርሱ መጣና ተነስ፣ እኔ ቁስልን እፈውሳለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ሕማም እንዳላገኘው ሆነ። መድኃኔዓለምም አባታችንን በአንተ እጅ ትገደልን? እኔ እንኳን የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያች ሰዓት ጌታ የመባጽዮንን ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ ፋለበት። የከበረ ትንፋሼም ከስትንፋስ ጋር ይጨመር፣ ሥጋም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ ያልክበት የተቀደሰና የከበረ ይሁን አለው። ይህንን ብሎ ሕፃን መድን ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ፣ ለእርሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው። ቅድስት ድንግል ማርያምን ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናንነትም ተደሰተች። መድኃኔዓለምም አባታችንን ስለ ሕማሜ ታመሃል፣ ስለ ክቡር ደሜም ደምን አፍስሃልና፣ ስለ ሞቴም ሞተሃልና እንደወደድከኝ እወድሃለሁ፣ ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደ ጠሉኝ እንደ አይሁድ ይሁን። ነፍስህን ከሥጋ ተለይታ በምትወጣበት ቀን ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ። ወደ አንተ የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከውን ሁሉ ምርልሃለሁ። በእኔና በእናቴ በማርያም ስም በማይታበል ቃሌ ቃል ኪዳን ሰጠውህ፣ መሐላዬንም አላጎድልብህም አለው። አባታችን ይህንን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ሥራ ለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን ስሙ ለዘላለም የተባረከ ይሁን፣ አሜን። ሥጋው ደሙን ሰዎች ተገቢ ባልሆነ ሁኔታ ሲቀበሉ እመቤታችን ተገልጣ እንዳናገረችው መባጽዮን አንድ ቀን በቁርባን ጊዜ ከአንድ ቄስ ጋር ሲያገለግል ታላቅ ማስፈራት ሆነ። እርሱም ግርማ የምታስፈራ ሴትን አየሁ አለ። እንባዋም ከዓይኖቿ ታፈሳለች። ከግርማ የተነሳ ፈጽሜ ፈራሁ። የተወደደ የልጄን ሥጋ በጥርሳቸው ሲያላምጡት ታያለህን? ስትል መለሰችልኝ። ባየሁትም ጊዜ አንጀቴ ይላወሳል። ልጄ ሞተ ይመስላችኋል? ያው እንደሆነ አያውቁም ብላ እያለቀሰች ነገረችው። እርሱም ከእርሷ ጋር አብሯት አለቀሰ። ካህናቱንና ዲያቆናቱንም በጥርሳችሁ በመንጋጋችሁ አታላምጡ፣ በመፍራት በትናጋችሁ ብሉ እንጂ ብሎ አዘዛቸው። መባጽዮን የጌታን መከራ እያሰበ ሲያለቅስ እመቤታችን ተገልጣ አብራው እንዳለቀሰች አባታችን መባጽዮን ለአንድ ትሑት ዲያቆን ትጠብቅ ዘንድ ትችል እንደሆነ ሚስጥር ልንገርህ አለው። እርሱም እሺ አለው። አባታችን በሕይወት ዘመኔ ሳለው እንዳትናገር በጴጥሮስና በጳውሎስ ሥልጣን ትታሰራለህ፣ ከሞት በኋላ ግን የወደድከውን አድርግ አለው። ያም ዲያቆን አባቴ እሺ በል ንገረኝ አለው። አንድ ቀን ከቀኑ 3 ሰዓት እየጸለይሁ ሳለሁ የጌታዬ መድኃኔዓለም የሞቱን መከራና የቅድስት እናቱ ድንግል ማርያምን ለቅሶ አስቤ አለቀስኩ። እመቤቴ ሆይ በዚህ ሰዓት የምትወጂው የአንድ ልጅሽ ስቅላቱንና መራቆትን መገረፉን መቸንከሩን አይተሽ እንደምን ተንገላታሽ? እመቤቴ ሆይ በዚህ ሰዓት የምትወጂው የአንድ ልጅሽ ስቅላቱንና መራቆቱን መገረፉን መቸንከሩን አይተሽ እንደምን ተንገላታሽ? እመቤቴ ሆይ በዚህ ሰዓት ነፍሱ ከሥጋው ተለይታ ሳትወጣ የምትወጂው መድን የተሰቀለበትን ግንድ ይዤ ኖር ዘንድ ተመኘው እያልኩ ሳለቅስ በቀኜ በኩል ብርሃን በራ። በዚያ ሰዓት እመቤታችን ማርያምን አየኋት። እንዲህም ስትል መለሰችልኝ፣ መባጽዮን ሆይ ለምን ታለቅሳለህ? እኔስ የልጄን መራቆቱን መገረፉን መቸንከሩን ተሰቅሎ መሞቱን አይቼ አለቀስኩ፣ አንተ ግን ሳታይ ታለቅሳለህን? አለችኝ። ይህንንም ባለችኝ ጊዜ ከእርሷ ጋር አለቀስኩ። ለቅሶንም ከጨረስም በኋላ ነፍሴን ለእርሷ አደራ ሰጠሁ። እምባይንም በልብሷ ጠርጋ ከኔ ተሰወረች። መድኃኔዓለም ክርስቶስ ለአቡነ መባጽዮን የሰጣቸው ልዩ ቃል ኪዳን። ቀደም ብለን መድኃኔዓለም ክርስቶስ እፍ ብሎ እስትንፋሱን ከመባጽዮን እስትንፋስ ጋር እንደደባለቀለትና ልዩ ቃል ኪዳን እንደሰጠው አይተናል። ከዚህ በተጨማሪ ጌታ የሚከተለውን እጅግ አስደናቂ ቃል ኪዳን እንደሰጠው፣ ቃል ኪዳኑም እስከ ዕለተ ምጽአት ድረስ እንደሚያጸናለት በቅዱስ ሥጋውና በክቡር ደሙ ምሎለታል። የመድኃኔዓለምን የሞቱን መታሰቢያ ያደረገ ሰው ነፍሳትን ከሲኦል ያወጣል። ጌታችን ደምግማቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ የተቀዳጀ ጎልማሳ ሆኖ በፊቱ ቆመ። ልመናህን እፈጽም ዘንድ እነሆ ወደ አንተ መጣሁ አለው። እንዳንተ ባሌን ያደረገውን እምርልሃለሁ፣ የብርሃን ልብስን አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ ሁለመናው በመለኮት ጨውነት ይጣፍጥ ዘንድ
አውራ ጣቱን አጠባው። ከዚህ በኋላ ከእርሱ ተሰወረ። እንዲሁም በሌላ ጊዜ እንዲህ ያለ ለመነ። ጌታዬ ፈጣሪ ሆይ በዓልን አደርግ ዘንድ አንተ የምትወደውን ግለጥልኝ አለ። ጌታም የሞቴን መታሰቢያ ያደረገ እንደ እኔ ነፍሳትን ከደይን ያወጣል፣ በእኔ የሚያምን እኔ የምሠራውን ይሠራል፣ ከዚያም የበለጠ ይሠራል ብዬ በወንጌል እንደተናገርሁ አለው። ክርስቲያኖች ሁሉ የፈጣሪያችንን የመድኃኔዓለምን የክርስቶስን የመታሰቢያ በዓሉን እናድርግ። የአባቶቻችን የሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት መታሰቢያቸው ባረፉበት በተሾሙበት ቀን ይከበራል። እነርሱን የፈጠራቸው እርሱ መድኃኔዓለም ነው። ያከበራቸው ከፍ ከፍ ያደረጋቸው ስማቸውን ለጠራ መታሰቢያቸውን ያደረገ እንደሚድን ቃል ኪዳን የሰጣቸው እርሱ ነው። የመድኃኔዓለምን የሞቱን መታሰቢያ ያደረገ ግን የተኮኑን ነፍሳትን ከደይን ያወጣል፣ በሞቱም ጊዜ ስቃይን አያትም። ጌታችንም ለመባጽዮን እንዲህ አለው፣ መታሰቢያዬን እንዳንተ በየወሩ የሚያደርግ ሁሉ በዓርብ ቀን ብዙ ነፍሳትን ከሲኦል አወጣለታለሁ። አንተ ከምታደርገው ከሞቴ መታሰቢያም ቁራሽ የበላውን ከሩቅም ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ መድረስ ባይቻለው እንኳ እምረዋለሁ። መድኃኔዓለምም ይህንን በቅዱስ ሥጋውና ክቡር ደሙ ማለለት። ምንጭ ከገድላት አንደበት ከሚል መጽሐፍ ከገጽ 65 እስከ 75 የተወሰደ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት፣ የቅዱሳን ሐዋርያት፣ የቅዱሳን አበው መነኮሳት፣ የቅዱሳት አንስት፣ የደናግላንና የቅዱሳን ሁሉ ምልጃ ቃል ኪዳናቸው ባለንበት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።